ግቢ ትክክለኛ ሚስቴን እያለ እሷን አስገባችበት። መብቴ ነው አለች አስገባችው። አዎ ከዛ እኔ ክሮሎክስ ጠጥቼ ጸጥ ልበልለት ክሮሎክስ ሊጠጣ ተገልግሎ በስንት መከራ ፍራኦል ሂዶ ለምኖ እንዴ ክሮሎክስ ማውል ሊጠጣ ያለ እንዴ በጌም ለሱ እኮ ችግር የለው። በቃ መርዝ ማለት አይኔ ሊጠጣ ነበር ብራዘር። እንዴ ክሮሎክስማ በጌም ሁሉ የሚጠጣው አይደል እንዴ? አራጭ ሴትዮ ተረከመች እኮ ነው። ተማለንገር እናትና ልጅን እኮ አምጥታ ያከራከረ ሴት እኮ ነው። ታዲያ ከመጡ ቢዝነስ ነው አባቴ ያማል እንዴ? ማከራከር ይፋለጡ ምን አገባህ እንዴ? 50,000 ሰው ዱቅ ብሎ ያየ ይቀልዳል እንዴ? እና ጉበቴን እንሄድበት እንገለበት ጉበቴ በስሱ ይኬድበት። አይ ማግባት ሳይችል ጌመር ሆኖ 4 ሴት ማግባት ከባድ ነው። አይ ቺኮቹም እግዚአብሔር ይስጣቸው ማለትኛ ስንት ሚሊዮን ብር ይሄድበት ሲለው እንደሚያኮርፈው ሌላ 3 አለው አይደል? ግን እኮ ነው 300 ሚስት አለ ማንዚ ያንተ ጥሩ ነው። ቢያንስ አያውቁም ሴቶቹ ራሱ ጆከር ማን ነው ይባል እነሱ ራሱ አያውቁም። እኔማ ግማሹን ማክስ ለብሼ ነው ያጫወትኳቸው። ስለዚህ አያውቁም። ያንተ ቢያንስ የጆከር ሚስት ነኝ ብላ የመጣች የለችም እንግዲህ እስካሁን። ኧረ እኔ ከዲ ማን ጠርቶ ማን ያቀርብኝ? የጆከር እና የጅቦ ሚስት ነኝ ብለው የመጡ ሰዎች የሉም እስካሁን። ተመስገን። ኧረ እሱን ከኔ ጋር ክዱ እንዳታደርገው። እኔ እኮ ማድረግ ያለኝ እልል ያልኩህ እኮ ታውቃለህ። ግን ምን ልሁን ነው ጉበቴ እያለ ያለው? ዘግበኝ ትንሽ እስቲ። አይደለም ባለ ጊዜም እንደ ሀብታም የሚያጫውተዋል ነው እና አሁን እና ሊሞት ያሰበበት ቀነ ቀጠሮ ተላለፈ። ያለቀሰ ራሱን ሊያጠፋ እያለቀሰ ስንት አንበሳ ወረደለት ሲጮህ። እኔ ኮፍያ ሰጥቼዋለሁ ነገ እንደሚመልስልኝ ተስፋ አደረገ። አይ እውነቴን ነው። ስንት አንበሳ ወረዱለት ታነቃለሁ አይዞ ምናምን ብለው ዘግቡ። አጭር ሰው በጣም ክፉ ነው ሀቢባ የምትባል። ከዛ ግን ለምንድን ነው በመሃል በኦሮምኛ ሊሄዱበት ያሰቡት ፕሮግራሙ? እኔማ ተስማምቼ ሀቢባ አፋን ኦሮሞ ሆነ እኮ። ከዛ በኋላ ስማ ልንገርህ ሀቢባ ልቀጠቅጥ እዛ ቤት ተገኝቼ ኮፍያ ሰጥቼ በቃን ቀብዳ በቃን ጅራ ሲያረጉት ግልብጥ አልኩኝ። ሀቡዬ እኔ ቆንጆ አልኩኝ። የሚሊሊክን ሲኒ ሲያነሱ ወደ ሀቢባ ተገለበጥኩኝ። ተከረበጥክ እንዴ? የሆነ ደግሞ አለ በሚኒሊክ ሲኒ ያጠጡ የሚለው እሱ እኮ ነው። በዛ ሲያዘው እሱ ጨረገዳል ለጉድ። ፊቱ ላይ ግድንግድ ጠባሳ አለበት። ማን እንደገደገደው አላውቅም። እኔ ነኝ በቦክስ የጠበስኩት። ያ ሰገጤ በሚኒሊክ ሲዲ ነው የምጠጣው እያለ የሚያወራው ሰማኔ ይኸውልህ፣ እሱን አምጥተህ ብታስምልህ ያስምላል። የዛሬ አመት ከምናምን ሊሆነው ነውና እኔና እሱ ገብተን አጋጣሚ ሞቅ ብሎኝ ገባሁኝ ላይቭ ላይ ጆይን ስል የሙባረክ ላይቭ አገኘሁ። ተሰዳደብን በድሬስ ቤት ላይ አዲስ አበባ እንገናኛለን። ወላሂ ቁጥሬን በውስጥ ልክልሃለሁ ወላሂ ላክልኛል። ላኩለት በበነጋው የተገናኘን ቦሌ ሚካኤል 1 ሚሊዮን ከምናምን ፎሎወር ነበረው። ጽድት ያለ አይፎን ከእጁ ላይ አስልሸው ወዲያው በሰከንድ በሌላ 200,000 ፎሎወር ነበረው። አሁን የያዘው አካውንት ጆከር ስልኬን ሰርቆኛል እባካችሁ በዛ ስልክ ነው። እሱን ሰምቻለሁ። ሱፍ ምን አይነት ሱፍ እንደለበሰ ታውቃለህ? ከታይ ጥቁር ከላይ ግራጫ ሱፍ ነው የለበሰው። ከውስጥ ደግሞ ቀይ ሸሚዝ ነው የሱፍ አለባሽ ሸሚዝ ነው የለበሰው። ቆቅማ ነው የለበሰው። በሌም ባጠቃ ካራባቱ ምን እንደው ታውቃለህ? ግራጫ በየአይነቱ 38 አይነት በየአይነት ወጡ ነው ማህበራዊ ከዛ ነው ወንድምሽ መሀል ላይ ማህበራዊውን አጥቅሼ ቀይ ስሩ ላይ አተኮምኩት። ስለዚህ ኢትዮጵያ የሄድክበትን ትራንስፖርት መለስካ በሱ ስልክ? ኧረ እኔ ለዱርዬዎች ነው የሰጠሁት ማርያም
አንተ እኮ ማርያምን ትላለህ፣ ወላይ ትላለህ፣ ሚካኤልን ትላለህ፣ እግዚአብሔርን ትላለህ። ሁሉም ቤቱ እግዚአብሔር ነው። ሁሉም የራሴ ነው። ቀሰመን ቢላ ትሰማላችሁ አይደል? የማይለው ነገር የለም፣ ያወዛግበናል። ምን አይ አገባኝ? ጉበቴ ግን ሮጦ አቢባ ቤት መሩ። እኔ ግን ምን ቆይ አንድ ነገር ልጠይቅ፣ የቤት ጣጣ ለምን ይዘው ይመጣሉ? እኔ ግራ የገባኝ እሱ ነው። የቤት ኑሮ ሲያስቸግራቸው ነው። በእውነት በጣም ነው የሚገርመኝ እኮ ይህ ሰውዬ እኮ ለሙዱም ይሆናል እኮ ለመፈመስ አለሙድ ነው። እኔ ሲሉኝ ጉበቴ እስከ 3 ሰዓት ሙሉ እታነቃለሁ ተብሎ ይቆያል እንዴ? እኔ መታነቅ ካለብኝ ራሴን አሁን እተኩሳለሁ። እኔ አሁን እዚህ ይኸው ስማ፣ አዲስ አበባ ነው ያለሁት፣ ላምበረት ነው ያለሁት። እዚህ ሽጉጥ አለኝ። ይኸው ስማ፣ እግዚአብሔር ይሁን ይሙት። ኧረ ተው ይኸው አንተ ሰው እየጨብሰሃል አይደል? ውጣ። ኧረ እግዚአብሔር እኔ ፈርቻለሁ። አዳምጠኝ። ይኸው ቀጭ ሳደርገው ራሱ ይታወቃል። አዎ እንዴት ያለ መካሮፍ ይያለሁ። እዚህ ጩቤ ያለኝ። መሞት ከፈለኩ ተኩሰዋለሁ። እዚህ ለምን ብለህ ተረጋጋ። ወንድ ልጅ ደግሞ ልሞት ነው ብሎ ላይ በጣም ነውር ነው። አይ ጉበቴማ አንበሳ ሊሰበስብበት ነበር፣ አልተሳካም እንጂ አንበሳ ሊሸቅል ነበር። እኛም ራሳችንን እናጥፋ። ስንት ሚስት ነው ያለው? አይ በሃይማኖቱ 4 ሚስት ይፈቅዳል። አይ የሚታወቅ የሱ ሚስቶች ስንት ናቸው? እኔ አላውቅም። ሲወራ 2 ነው ያየሁት። የጉበቴ ስንት ናቸው ሚስቶቹ? ከስር ጻፉልኝ። 3 ከ3 አንዱ ልትሄድበት ስለሆነ እኮ ነው ቀረ ያለው። 3ቱም አንድ አልጋ ላይ ይተኛሉ። እሱ ከሆነ ስማማል። አስታፍሩላ ልበለ እንጂ አባቴ አስታፍሩላ ሰማማኛ አንተማ ዛሬ ተዘጋጅተን ሙባረክ ተዘጋጅቼ ነበር የመጣሁት። አዘናጋል። በቃ ነው ደውታ ልገባለት ነበር።